ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር? መረዳዳት ቢኖር መተባበር ቢኖር የት ይደረስ ነበር? የሰራ ቢወደስ የለፋ ቢከበር ማን ኧረ ይደርስብን ነበር? ሁሌ በቃ ሁላችንም የህይወት መመሪያ ብናደርገው ብዬ ከመመኘው ስንኝ ውስጥ አንዱ ነው። አቤ በጣም ሁሌም ታውቃለህ እንደምወድህ ሁሌም እንደማመሰግንህ ታውቃለህ። ግን ደግሞ በዚህ ስራ የተለየ ፍቅርና አክብሮቴን ደግሞ መግለጽ ፈልጋለሁ። እንግዲህ ከታሪኩን ጀምራ ብዬ እሺ እንግዲህ ይሄን መተባበር ቢኖር የሚለውን ስራ ስንሰራ ያው ነዋይ ደበበ አረጋኝ ወራሽና ጸጋይ እሸቱ ናቸው። በአምባሰል ሙዚቃ ቤት አማካኝነት ነው እንትን ያለው የተሰባሰቡት እና የግል ስራቸው ነው የቀደመው። መጀመሪያ የግል ስራቸው ከነዋይ ጋር ተገናኝተን የኔን አንድ ሁለት ስራ አረጌም መጣ ሁለት ስራ ጸግሽን መጣ ሁለት ስራ ከሰራን በኋላ ነው የህብረት ስራ መስራት አለብን አንድ ላይ ጥራቸው አልኩት። አንድ ላይ ይዟችሁ መጣ። ያው እኔ ነግረዋለሁ ዛሬ ነዋይን ጥራው ነዋይ ይመጣል ከነዋይ ጋር ቁጭ እናለን። ያው የነዋይን ስንጨርስ ደግሞ እንትናን ጸጋይ ጥራውለዋለሁ ጸጋይ ይመጣል። ጸጋይ ሲያልቅ ደግሞ እንደዚሁ አረጌን ይዘናና ከአረጌ ጋር እንሰራለን ተባባል ነው እንትን ምንድነው እና ልክ የእያንዳንዳችን ሁለት ስራ ከጨረስኩ በኋላ አንድ ላይ ይምጡ ተባለና ገባን ቁጫ ሰበበኛ ትንሽም ጠንቀኛ ወይ መላ ትንሽማተኛ አንቺ ሰው ልቤን አስጎበለችው በትክሻ ከርተታረግሽው በትክሻ ማረግሽው ስንቱን እንዳልጣለን አይን አንቺ ጎዳረግሽው በትክሻ ማረግሽው ስንፍንፍ አረግሽው ድንገት ባይን ትክሻናይ ልቤና ከነብሽው ስንጫወት ስንሳሳቅ ምን ነው ያው መቼም እንግዲህ ያው ነዋይ ባለበት ጨዋታ ይደራል። በቃ ጸግሽም ጨዋታ ይወዳል። አሬከም ያው ጫወታል የተጫወቱ ምናምን ስል ቆይና መሻ ላይ ሙድ ምናምን ነገር መጣና ያው ኪቦርድ ተራረኩ ምናምን ስል ያው ኪቦርድ ከተራረኩ ሁሉም ዘም ነው የሚሉት ያው
በሶፍት እንደዚህ ማድረግ ከጀመርኩ በቃ ሁሉም ከሬዲዮ ነው የሚጠበቁት። ከዛ ሶፍት ምናምን ተናልኩና በቃ ሪትሙንም ምኑንም አንድ ላይ በቃ ሊመጣው በቃ ምንም የጻፍኩት ነገር የለም። ይሄን እንስራ ይሄን እናርግ ምናምን ብለን እንትን ያለው ነገር የለም። እና ሙዚቃ ላይ ሙዚቃ እንስራ ብለን አወያይቻቸዋለሁ። እዚህ ላይ ምንም አላዋየኋቸውም። በቃ ዝም ብዬ በቃ ልክ እንደዚህ ነው የጀመረው። በቃ እንግዲህ እኔ በጣም የሚገርም ነገር እኔ ልገልጽልህ በጣም የሚከብደኝ በቃ በምን አይነት መንገድ ልነግርህ እንደምችል ምን አይነት ስሜት ሊሰማኝ እንደሚችልና ልክ የሆነ ነገር እንደዚህ አርግ ተብለህ እንደምታደርገው አይነት ስሜት ነው ያ ኃይለኛ እንትን ላይ እዛ ስሜት ውስጥ ስትገባና ነውና ሪትሙንም እዛው እንዲህ ሪትም ልስራ በቃ በዚህ አይነት ሪትም ብለህ ሳይሆን አይምሮ ላይ ይመጣል። የምትነካውን ትነካዋለህ። ይሄ ከዛ በቃ ያ ሲመጣ ብዬ በቃ መጀመሪያ ግን ምን አልኩ ኦክታቭ ነው ያስወጣኋቸው ድምፃቸውን ለመመጠን ለመጻፍ ማለት ነው። ጸግሽ መጨረሻ እንደገና እዚህ ጋር አይችልም፣ እዚህ ድረስ ግን ይችላል። ኦኬ አሁን ጻፍኩት ማለት የት ድረስ ሊወጣ የትኛው ኬ ድረስ ሊወጣ እንደሚችል አረጌንም ነዋይንም ምናምን። ኦኬ ከዛ ሶስቱን ባንድ ላይ ደግሞ ምናምን ላይ ድረስ አወጣኋቸውና ከዛ ማነው ሰንጥቆ መውጣት የሚችለው ከዚህ በኋላ ማነው ሰንጥቆ መውጣት የማይችለው ደግሞ መዘገብ። ከዛ የሆነ ቦታ ላይ ስለዚህ ያረገጥ አለች ምናምን ነገር እና እዚህ ጋር ማረግ የምትችለው እንትኗ እና ከዛ ጸግሽ ከዛ ነዋይ የመጨረሻውን እንትን መውጣት የሚችል ነው። ኦኬ ይሄ ነው እንትናቸው ምናምን መዘገብኩ ምናምን። ከዛ በኋላ ነዋይ ላይ ምን ማድረግ እንደሚገባኝ እና እንዲህ እያልኩ ነው ያነበኩ በጣም በጥንቃቄ ነው እንትን ማድረግ እና በቃ ከዛ ሪትም ከፈትኩኝ። ከዛ መተባበር ቢኖር መተጋገዝ ቢኖር አሁን ይሄን አድርጌ ገባልኩት። ካለ ሁለተኛውን ጸግሽ ግባ አልኩት። መተባበር ቢኖር መረዳዳት ቢኖር መረዳዳት ቢኖር አሁን ገባል። ሁሉም ቢተባበር እየቆምን ነው። ገብቶሃል? ግጥሙ አላለቀም፣ አልተጻፈም። እዛው አፍ ላይ መተባበር ቢኖር መረዳዳት ቢኖር መረዳዳት ቢኖር ሁሉም ቢተባበር አንድ ላይ ሰው በሰው ቢፋቀር ሁሉም ቤት እዚህ ጋር አንድ ላይ በጣም እንትኖች ናቸው። ገባ በቃ በዛ ዘመን የነበሩት በቃና ሁሉም በቃ እንደዚህ ምናምን እያሉ ነው በቃ እንትን የሚያደርጉት በቃ ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር እንደገና እቺ መጨረሻዋን የት ይደር እንደገና ከዛ ምናምን ቤት እንደገና ብቻዬን ቃው ብቻዬን ዋሉ በልቤ እና ግጥሙን እዛው ላይ እየተሰራ እዛው ላይ ግማሽ ድረስ ሙሉ እንዳለ አንዱ ዙር እንዳለ ራሴን የጻፍኩት የዛኑ ቀን ልክ እንደዚህ ሙሉ ለሙሉ ያለቀውና እያከዛ ሁሉም ቢተባበር በመልካም መንፈሱ ነው እዚህ ጋር ሁሉም ቢተባበር እንደገና ከዛ እሱ ሲደግሞ እኔ ሁለተኛውን ዜማ እቀላለሁ። ጸጋዬ ጸግሽ እዚህ ጋር ነው አይቀጥል ሁሉም ቢተባበር ወለዳዳራዶ እንደዚህ ያፍ ያስጠናት እንደው ከዛ ልክ እነሱ ሁለቱ ግቡ ሁሉም ቢተባበር መልካም መንፈሱ ያያሉ በደግነት በደረሱ ግጥም እየሰጡት እያለ ከዛ ሰው ለሰው ባይከፋ በሀገራችን ምድር አረገ እዚህ ጋር ሰው ለሰው ባይከፋ እና እግዚአብሔር አለ እኮ የተቀረጸው ደግሞ የሚገርም ነገር ደግሞ ልክ ካገኘው እና በል ግባ አረገ ግባ ነዋይ ግባ የሚለው ሁሉ የተቀረጸ ነው። ዶክሜንት ነው አለ እጄ ላይ ያለው እና በቃ የእግዚአብሔር ነገር ወዲያው እዚህ ጋር ሰው ለሰው ባይከፋ እንትኑ ያሳዝናል። በቃ ማለት እኔ ስለው አረገ ሲቀበለኝ ከዛ ደግሞ ነዋይ ሲገባ ከዛ ምናምን ከዛ ቢማማር ቢረዳዳ ሁሉ ማለት እያል
ጨረስ ነው። ከዛ እንደገና ቁጭ ብዬ ግጥሙን እያስተካከልኩ ሙሉ ለሙሉ ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ። ግን እዚህ ጋር ቢማማር ይሄን ብቻ ነው የሰራሁት። ሌላው ይልምሽ ነው የጻፈው ቢበረታ ሁሉም ምናምን የሚለውን የይልምሽ ፓርት ነው። እኔ ግን ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ደረስ ነበር። ካሴቱን እልክልሃለሁ። እኔ እያስጠናኋቸው ያሉት ይሄ ነውና ሙሉም በጣም አመሰግናለሁ አብዬ። እና ሰራ ነው እንጂ ምን ሰራው እላለሁ። ሰራ ነው ምናምን ጨረስን ምናምን። ከዛ ወደዱት። በቃ ነዋይ በተለይ በጣም ወደዱ። ይሄ ዘፈን በጣም የሚገርም ዘፈን። እኔ ደግሞ ከጨረሱ በኋላ ማውራታችን ዝም ነው የምለው። በቃ ማውራታችን ዝም ምናምን አጨረስን። ለይልምሽ ተላከ ዘፈኖቹ። ሌሎችም ከዚህ በፊት ተቀርጾ ነበረ። ከዛ ሲሰራ የሚገርም ነገር የመጀመሪያው በቃ የሁሉም ዘፈን በጣም እንትን ነበር። የሚገርም ነገር ካሴቱ የድል ነገር ሆኖ የነዋይም ዘፈን በጣም ተወዳጅ ነበር። ያረጋኸኝም ራሱ ተወዳጅ ነበር እንደ ቄጠማው ምናምን። ግን ፈንቅሎ የወጣው መተባበር ቢኖር ነው። በቃ እነዛ እንዳሉ ሆኖ መተባበር ቢኖር በቃ ሬዲዮ ላይ አራገቡት። እንደውም የሚባለው ምንድነው መንግስቱ ራሱ ወደደው ሲባል ነው የሰማሁት። እንግዲህ ያኔ እንግዲህ በኋላ በኢህአዴግ ዘመን የከተማ ከንቲባ የነበረ ጋዜጠኛ ልጅ ነበር፣ ወጣት ልጅ። እኔ ማርቆስ ነው እሱ ነው የሚያቀኝ አላውቀውም። ማን ትእዛዝ ነበረ ጋዜጠኛ ሆኖ እሱ ነው ኢንተርቪው ያደረገኝ በእንትን ጊዜ እና ማርቆስ ተማሪ ነበር እሱ። ከዛ ስለዚህ ሁሉ የጠየቀኝና እሳቸው ነው በቃ እሳቸው ሁሉ በጣም ነው የሚወዱት ይሄን ምናምን እያለ የሚያስረዳኝ የነበረ ልጅ ነው። እና በኋላ ከንቲባ ሆኗል በኢህአዴግ ዘመን ላይ። ጋዜጠኛ ነበረ ፍቃደ ትእዛዝ ወይ ምናምን እና ልጅ ነበር እኛ ትምህርት ቤት ስንማር። እና እኔ ያኔ ወጣን ያውቃለሁ ደብረ ማርቆስ። አንተ ግን አታውቅም ጊታር ስትጫወት ምናምን ማን አዘዘ? አዎ ልክ ነው አስታወስኩት። ማን አዘዘ? ያበቱ ስም አዘዘ ነው። ፍቃዱ አዘዘ ማንቴስ አዘዘ ይባላል። ጎበዝ እንትና ስለመተባበር ቢኖር ኢንተርቪው ሙሉ የጠየቀኝ እሱ ነው። ይቃል እና የተቆራረጠው ሁሉ ዶክመንት ሰጥቼው ምናምን እና ሲወጣ በጣም ሬዲዮ ላይ በቃ በጣም በየቀኑ መተባበር ቢኖር በቃ እንደ ህዝብ መዝሙር እንደ ጥላው እንዳልኩ ነው። በቃ በጣም በየቀኑ በቃ እና ለረጅም ዘመን የቆየ ዘፈን ነው። ከዛ በኋላ ደግሞ ያው እንዳልኩ በቃ ከመንግስት ኢህአዴግም ሲመጣ በኢህአዴግ ዘመን ላይ በቃ ሲዘፈን መተባበር በሚያስፈልግበት ቦታ ላይ እንደዚህ። ከዛም ደግሞ እኔ እኮ ቅድም አይቼዋለሁ አላየሁትም የት ነው ያየሁት እያልኩ ለካ ኤርትራውያን ደግሞ ሰርተውታል ደግሞ። አዎ ይመስለኛል የሚገርምህ ሁለቱ ስለማልከታተል ሁለቱ ህዝብ እንዲገናኝ ሲደረግ የመጀመሪያ የኤርትራ ድምፃውያን ይሄን ነው መድረክ ላይ ያቀረቡት። በጣም ከሚወደዱ ስራዎች ያው ድሮ አብረን ብያለን ታውቃለህ። አስመራ ውስጥ የሚወደዱም ዘፋኞች ብዙ የሚደመጡም የኢትዮጵያ ዘፋኞች የአስመራ ዘፈኖችም ኢትዮጵያ ውስጥ እኛ ያደግንባቸውን ጨምሮ እስካሁኑ ዘመን ድረስ በርካታ ድምፃውያን አሉ። ምንም ጥያቄ የለውም። ግን ይሄ ስራ የሉካን ቡድንም ሲመጣ አብሮ መጥቶ ቅድሚያ የዘፈነው እሱን ነው። እንኳን አቢ አንተ አመጣ በወለድከው ውስጥ አይደለም የህልምሽም ድርሻ እንደተጠበቀው ነው። በእናረጌ ውስጥ እንኳን የፈጠረውን ስሜት ነው የሚናገሩት። ጸጋዬ እግዚአብሔር ይመስገን ያልኩት አላረጌ እንዲያው አለቀስኩ በህልሜ ነው ምናምን አልኩ አለ። እንግዲህ በኢትዮጵያ ቴሌቪዥን ይታይ መረዳዳት ቢኖር የኤርትራ ድምፃውያን በአስመራ ቴሌቪዥን እየተጫወቱት ሲታይና ከ20 ዓመት በኋላ የተፈጠረ ነው። እንግዲህ እርቁም በለው ወዳጅነቱም ከጦርነት ከብዙ ውጣ ውረድ በኋላ መፈነቃቀል ሁሉ በኋላ የተፈጠረ ነገር ነውና እዚህም መጣው ሰርተውታል። እነዚህ ስራዎች ውስጥ ደግሞ አስመራ ቤተ መንግስት ላይ በኤርትራውያን ድምፃውያን የተዜመው መተባበር ቢኖር አንዱ ነው። አሁን ደግሞ በድምፃውያኑ ሊዜም እንግዶቹ ብቻ ይጠበቃሉ። የዛኔ የሙዚቃ ሲንቆረቆር በቴሌቪዥን የታደሙት እኚህ አንጋፋዎች ስሜታቸውን እንደምን ሊረሱት። የእውነት ለመናገር ቤቴ ነበርኩኝና ብቻዬን ነበርኩ ሳሎን ውስጥና ደነገጥኩኝ። መጀመሪያ ደነገጥኩኝ። ቴፕ ነው ሙዚቃውን እየተሰራ ነው የት ነው ያለውት የሚለው ነገር እንግዲህ ከሁለት አስርታት ዓመታት በኋላ
ጠቅላይ ሚኒስትራችን እዛ በነበሩበት ቦታ ላይ ያ ሙዚቃ 1 2 3 ብለው ሲጀመሩ እኔ ደነገጥ ቆምኩኝ። ከዛ በኋላ የስልኩ ማዕት ልነግርህ አልችልምና በጣም ደስታ የተቀላቀለ እንባዬ ይወርዳል። ዘፋኞቹና ያለውኝ በቃም የተደበላለቀ ስሜት ነበር የነበረው። ወዲያው አንድ ሰው ደወለልኝ፣ ዘፈናችሁን ትሰማለህ ወይ በኤርትራውያኖች ሲዘፈን ሲለኝ እግዚአብሔር ይመስገን ነው ያልኩት። ትልቅ ነገር ነው። ልጆቹ ሲዘፍኑ በተለይ ደስ ብሎኛል። በጣም ብዙ ዘፈኖች አሉ። የቱ ዘፈን ነው የሚተው ነው ማለት ያንዳንዱ ዘፈን በአስመራ ልጆች ልብ ውስጥ አለ። በየቀኑ ይዘፈን እንደነበር ደግሞ እናውቃለን፣ እንሰማለን። ሰው ባይገባው ባያቃቸው ሁሉም ቀና ቢያስብ ሁሉም ቢተባበር በዚህ መልኩ ህዝብ ከህዝብ እንዲታረቅ እንዲስማማ የራስን ድርሻ በጥበቡ ዘርፍ ተወጣሃል። የሚገርመው ነገር እንዳልኩ እንደ ግለሰብም እንደ ስብስብ ቡድንም እንደ ማህበረሰብም መልእክቶቹን በትክክል መተግበር ከቻል ከማንኛውም ችግርና መከራ ሊያወጡን የሚችሉ ናቸው። መተባበር፣ አንድ መሆን፣ ህብረት በጣም እኔ ደግሞ በግሌ በጣም እኔ እንጃ አላቅም እንግዲህ አሁን ለኪነ ጥበብ ባለኝ ስሜት ይመስለኛል ለኢትዮጵያ ኪነ ጥበብ በተለያየ ደረጃ አገልግለው በአግባቡ ያልሸኘናቸው በአግባቡ ያላመሰገናቸው ብዙዎች ስለሆኑ እና እሱ ስንኝ ላይ ሲደርስ ብዙ ጊዜ ስሜታ ይሆናል። በዚህ አጋጣሚ መግለጽ የምፈልገው አንተ ያልከው የሰራ ቢወደስ የልምሽ ግጥም ነውና ሁለተኛውን ዙር ሶስተኛው ሁለት ዙር ነው የሰራው ይልምሽ። መጀመሪያው ዙር ግጥም ነው የሰራው፣ ከዛም ሁለተኛውና ሶስተኛው ዙር የሰራው የሱ ግጥሞች ቀዛ ላይ እኔ መጀመሪያ ላይ ከሰራሁት እኔ ቢኖር በተንኮል የሚል እንትን ያለው የመጀመሪያ ዙር ላይ ሁለተኛው ላይ ግን ጠንከር ያሉ ናቸው። የልምሽ ግጥሞች ናቸው፣ በጣም ጠንካሮች ናቸው። እዛ ላይ አሁን ያልካቸው ግጥሞች ሌሎች ምናምን ጋብቻ አይደለም አብዬ እንደ አቋረጥኩ እንጂ አጠቃላይ ስራው ውስጥ እኮ ያለው ከላይ ጀምሮ የሚመጣው እኮ የችግሮቻችን የእንከኖቻችን ብዛት እኮ ነው። እኔ ደግሞ ልክ ነህ። እኔ ደግሞ የፈለኩት ምቀኝነታችን አጠንካከሩ ምቀኝነታችን ነው። እኔ ጻፍኩት ሲጀምርም አይዲያው የመጣ ምንድነው ተንኮል፣ ክፋት፣ ምቀኝነት የትም በደረሱ ማለት ምን ማለት የትም በደረሱ እስካብር እስከ ተዋደድን እስከ ጠነከርን ድረስ ቦታ አይኖራቸውም እኮ ነው። በቃ ከላይ ጀምሮ የሚለው ነገር የነዚህ እንከኖቻችን ጉልበትና አቅም የኛ እንዳለ መሆን ነው። የኛ ለመተባበር ድህነትም ባልነበር ርዛት ባልነበር ምናምን ያኩን የዘጋው ችግርም ባልነበር ድህነት ባልነበር ርዛት ባልነበር ምናምን ያኩን የዘጋው እና ግን እንደው ሁለተኛውና ሶስተኛውን ግጥሞች ደግሞ ስሰማ በቃ የልምሽ ብርታት እዛ ላይ እንደ ጀግንነቱ ደግሞ አለው። የሚገርም በጣም ስራ ባህል ቢሆን እንደ ጀግንነቱ ስራ ባህል ቢሆን እንደ ጀግንነቱ ጀግንነታችን ተቀብሎ ታወድሶት በስራ ላይ ደግሞ ደክመናል እና ባህልን ብናረገው ስራ ምናምንና ይልምሽን በዚሁ አጋጣሚ በጣም ላደንቀውና በጣም ደግሞ ቴንኪው ልለው ፈልጋለሁ። ለምን ጉልበት ሰጥቶታል። ሁለተኛውና ሶስተኛውን ዙር ግጥም በመስራት መተባበር ቢኖርን ኃይለኛ ጉልበት ሰጥቶታልና በዚህ አጋጣሚ ቴንኪው ልለው ስለምፈልግ ነውና ሁላችንም ሳይሆን ዘፋኞችም ሮሃ ባንዶችም ባይዘወይ እዚህ ላይ ሙዚቃውንም ነኝ የሰራሁት አሬንጅመንት እስከመጀ መተባበር ቤት ተባበር ምናምን ከዛ በኋላ ፒተር ፓራራ እነዚህ ሁሉ ተጀምሮ እስከሚያልቅ አሬንጅመንት ራሴ የጀመርኩትም የጨረስኩትም ተጨርሶ አልቆላቸው ነው። ሮሃ ባንድ ሄደው እንዳለ ዘፈነው በነገራችን ላይ ማማር ቢረዳዳ ሁሉም ባንድነት ታታታራታ ተራታተራራዳ ቢማማር እነዚህ ሁሉ እንዳለ ሙሉ ለሙሉ አሬንጅመንት ወሰረች ነው የሄድኩትና በአጋጣሚ አሬንጅመንቱም እኔ ወደ ሰራሁት ለግረ ፈልጌ እሱ ብቻ ነው ሮሃቸው ሳሳት ትዛለኝና እነሱ መነሳትም አለበት። ያው ምስጋናው እንዳለ ሆኖ ግን አቤ ሌላ ክፍል ላይ ስለመመጣበት ነው እንዳይነካካ የፈለኩት ከቁጭቶች አንዱ ስለሆነ አበበ መለሰን በዜማና ግጥም ብቻ የሚያውቁና ያወቁ አሉ ብዬ አምናለሁ። በስራዎቹ ብዛት፣ ጥራት፣ ተወዳጅነት የግሌ ቁጭት ደግሞ አለ። አበበ መለሰ የሙዚቃ አቀናባሪ መሆኑን ሙያተኞች በደንብ ያውቃሉ። ሮሃ ባንድን ጨምሮ ካንተ ጋር የሰሩ ባንዶች ያውቃሉ በቅርበት። አንተ በዚህ ዙሪያ አይደለም በድርሰቶችም ዙሪያ በአግባቡ ተናግረ የምታቅሰው አይደለም። ግን ይሄ ደግሞ እንዲታወቅ በማስረጃ እንመጣበታለን።
ዛሬ ያናገርከኝ እኮ ነው እየተፋሁት እኮ ነው ሁሉንም ነገር በቃ የሰራሁትን ሙሉ ዙር የሰራሁትን ግማሽ የሰራሁትን ወይ ደግሞ ታች ጥላውን ገሰሰን ኢትዮጵያ ብቻ ሰርቼ ሌላውን ዓለም ፀሐይ ሙሉን ሰራችሁ ይልምሽ ጋር ደግሞ ይሄኛን ሰርቼ ምናምን እያልኩኝ ሰላም ላይ ደግሞ ሙሉን ሰርቼ ጫፍ ላይ እንደዚህ እያንዳንዱ ታሪኩን በቃ እያስተፋኝ ነው እና መናገርም አንደኛ እድሜም እየገፋ ነው እንደዚህ አይነት ነገሮችን መናገር አለብን ብዙ ነገሮችን የኢትዮጵያ ሕዝብ ግልጽ ያልሆነለትን የሙዚቃ ማህበረሰቦች ሙያተኞች ራሳቸው ብዙ የማያውቁት ነገር አለ የሚያምር ለምሳሌ ብዙዎች የማያውቁት እኔና ይልምሽ ቁጭ ብለን ምን ሰራ ነው የሚመስላቸው እኔና ይልምሽ በህይወታችን ቁጭ ብለን ሰርተን አናውቅም ድሮ መጀመሪያ ላይ ካልሆነ በስተቀር እሱ ብቻውን ነው ግጥሙን የሚሰራው እኔ ብቻዬን ነው ዜማውን የምሰራው እኔ ጋር የሚቀመጠው ማን ነው ዘፋኙ ብቻ ነው ዘፋኙና እኔ ነን ከምንገናኘውና ብዙ ሰዎች የሚመስላቸው ይልምሽ ቁጭ እዚህ ጋር ግጥሙ እንዲያርገው እዚህ ጋር ዜማው እንዲያርገው ያለኝ እየረዳኝ እኔ እየረዳኝ እኔ ይልማ ገብረአብ ግጥም ሲሰራ ይቻላል ሲጀምር አይቸው ይሆናል ማለት ይሄ ስራ ሊሰራ ሲጀምር ቤቱ ብቻውን አንድ ክፍል ውስጥ ሆኖ የሚሰራው እና እኔ ጋር ሲሆን በቃ አይዲያ ሲጽፍታ ያዋለ በርግጥ ግን ግጥም ሲሰራ ግን ሙሉ ግጥም ሲሰራ ይቻላል ብቻውን የሚሰራው ይልምሽ እኔ ግን ሲሰራ ያው እሱ ነው የኔን ስሜት የሚጠብቅልኝ ብዙ ነገር አንዳንድ ነገሮች እንዳይፈጠሩ የኔን ደካማ እንትን በጣም አርጎ ነው ይልምሽ ማለት እኔን በቃ ያው አብረን እንደተወለደ እንደናቴ ልጅ የሚያገኝ እና ገና መጀመሪያ ሲጀምር ሰው ሲመጣ ምናምን ዝም ነው የሚለው ልክ ስራ ሊጀምር ገና ሶፍት ብድቅ ሳድግ ምናምን እዛም እዚህም እዛ በቃ ሁሉንም በቃ በጥቅሻም በምን ይነግራቸዋል ከዚህ በኋላ ጸጥ ንግግር የለም ጨገር የለም በቃ ልክ እኔ ኪቦርድ ላይ ከተቀመጥኩ በኋላ በቃ ንግግር ከመጣ ነው ብለው በቃ እንደዚህ የንግግር ድምጽ ከስማ እና ንግግር ሳትሰማ 5 ሰዓት 6 ሰዓት መስራት በጣም ከባድ ነው ያል እንደ ይልምሽንም እንደጎዳሁት ሲነሳ ቀስ ብሎ ዘፋኞችም እንደዚሁ ቀስ ብሎ መጀመሪያ ትንሽ አንዳንድ ከሌ ባለደም ለፍለፍ ያሉትና ሙዳም ተብሎ የተነገራቸው አሉ በቃ እንዲካንተና ልክ እንዴት ሲሉ ምናምን ደነግጣለሁ ነው የራሴ ለምን ዝም ብለህ እኔ እግዚአብሔር ከላይ ስለሚወርድ ዜማ ኮሽታ ነው የሚረብሽ እና ቀስ ብለህ ምናምን ተሰጥቷል ዝም ብሎ እንደ ምግብ ነው ወሰድ የሚገባው እኔ ቀርጻለሁ ዝም ብዬ ቀርጻለሁ ከዛ ውስጥ ያማረበትን ነው ወስዶ መጨረሻ ላይና እንዲህ ያሰንሰ ለዚህ ሲረዳኝ ነበር ማለት ነው ይልምሽ ነው እና አንዳንድ እንትኖችና ብዙ ጊዜ ሰዎች የሚመስላቸው ምንድነው እኔና ይልምሽ ቁጭ ብለን እሱም ዜማ የሚረዳኝ እኔም ግጥም ረዳው ቁጭ ብለን አንድ ላይ ምን ሰራ ይመስላችኋል አይደለም እኔ ብቻዬን ነው የምሰራው ዘፋኙ ነው የሚቀበል እኔና ዘፋኙ ብቻ ነው የምናወራው እንካያዝ መቀበል እንካያዝ መቀበል እንካያዝ መቀበል እዛ ይልምሽ ሙሉ እንትን ካለው መጽሐፍ ከፈለገ ልክ ብሎ ሄድና በክፍሉ ሆኖ በዚህ ባይዲያው ላይ የሰማውን ነገር ወስዶ ምናምን ነገር የሚጽፈው ካለ ይጽፋል አላውቅም እንደዚህ ምናልባት ሹልክ ብሎ የሚሄድበት እንትን አለው ከዛ በተረፈ ግን እኔና ዘፋኙ ነን የምናደርገው ይልምሽ ሲሰራ ሄጄ እንትን ብዬ ማላውቅም እና እንዲህ አይነት ነገር ስላለ ለህዝቡ ግልጽ እንዲሆን ነው ከዛ በተረፈ ደግሞ ንግግር አይኖርም እና አንዳንድ ዘፋኞች አንዳንድ ነገር ሲናገሩ ወይም ደግሞ ሰዎች ሲናገሩ ሰማለሁ እንዲህ ብለን ተነጋግረን እንዲህ ብለን ምናምን እኔ ከንግግር ተጀመረ ነው በቃ ማቆም የለም እንኳን እንደዚህ በቃ ትላልቅ ጥላውን ገሰሰን የሚያክትልቅ ጃይንት ሰው አይኑን ጨፍኖ አብረን ኩርምት ብሎ ተቀምጦ ነው በቃ አብረን የሚሰራው ማሙድ ወንበር ላይ ቁጭ ብሎ እሺ ነው ከሺ ግባ አይኔ ጭፍኒ ግባ አይ ሲጀምር አይኔ ነው ጨምጨም እንኳን ወሬ አይደለምና እኔ እንደ በኋላ ግልጽ እናርጎን የበለጠ እናወራበታለን ዘፈኖችን እያነሳ እንዴ በደንብ አብዬ በዚህ ቆይታችንማ እንዳልከው ያልተሰሙም ብዙ ልናነሳቸው የምንችል ነገሮች እንዴ በጣም አብዬ እንዲያው የሚገርምህ በማስረጃ እያስደገፍ አቤ ያላቸውን ነገሮች ሳምፕሎች ሲሰሩ ምን ይመስሉ ነበር የተወሰኑ ኔጋ ያሉትን በማስረጃነት እያቀረብ ለታሪክ የሚቀር ነገር ነው የምናደርገው እና እንዳልኩ መረዳዳት ቢኖር ውስጥ በሁሉም ሙያ ዘርፍ ተገቢ ነገር ማድረግ አግባብ ቢሆንም አገርን የሚያስቀጥል እሱ ነው ብዬ ስለማምን እንዲያው አሁን ከሞደው ኪነጥበብ ሰው ጋር ያወራው ስለሆነ ለኔም ቅርበት ያለኝ ወደ ኪነጥበቡ ስለሆነ በዚህ ሙያ ውስጥ ላሉ ሰዎች የለፋ ቢወደስ የሰራ ቢከበር ማን አረ ይደርስብን ነበርና ሁሌ ጀግና እናጣም ነበር እና በጣም ምልህ ሄጄ ከማልሻገራቸው ስንኞች ስለ ይልምሽ ያው ራሱን አስችዬ እንዲሁ ካንተ ጋር እግዚአብሔር እድሉን ሰጥቶኝ
ማወራበትን እድል እንዲያመቻችልኝ ጥያቄ ያቀርብኩ ነው እዛ ላይ ያለኝን ነገር እገልጻለሁ ግን በደስታ አዎ ሙሉ ይሆናል እንትኑ በጣም